ጤና ይስጥልኝ ክብራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ መካከለኛው ምስራቅን በተመለከተ አመሻሹን የተሰሙ ሰበር መረጃዎች ይዤ ቀርቤያለሁ። የዩቲዩብ ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን በርከት ያሉ ሰበር መረጃዎች በየሰዓቱ ልዩነት ሲመጡ ቀድሞ ለእናንተ የማስታወቂያ ኖቲፊኬሽን እንዲደርሷችሁ የደወል ምልክቷን ሚጫኑ። ወደ ሰበር መረጃዎቹ ስናቀና ኢራን የሚሳኤል ክምችቷን በተመለከተ አነጋጋሪ መረጃ ይፋ አደረገች። እነዚህ አነጋጋሪ መረጃዎች ምንድናቸው የሚለውን የማስደምጣችሁ ሲሆን፣ በሌላ በኩል በደቡብ ኮሪያ የሚገኙ የአየር መከላከያ ተነቅለው ወደ መካከለኛው ምስራቅ እየመጡ እንደሆነም ተመልክቷል። ይህንን በተመለከተም በመካከለኛው ምስራቅ የጦር መሳሪያ እጥረት እንዳለ አመላካች ነው ተብሏል። በሌላ በኩል የአሜሪካው ፕሬዝዳንት ምሽቱን የእጅ ስጡ ጥሪም በይፋም ለኢራን አቅርበዋል። የኢራን ወታደሮችም ሆነ ፖለቲካ አመራሮች እጃቸውን ካልሰጡ ምንም አይነት ድርድር ስለማይኖር በፍጥነት የእጅ ስጡ ጥሪም እናቀርባለንም ብለዋል። ጉዳዩ አነጋጋሪ ይሆናል። የመካከለኛው ምስራቅ ጦርነት አሁንም ተባብሶም ቀጥሏል። በተባበሩት በባህሬን፣ በእስራኤል፣ በቤይሩት እንዲሁም በኢራን የተከሰቱ ያሉ አዳዲስ መረጃዎችን እነሆ ምሽቱን የወጡ ሰበር መረጃዎችን አብረን እንከታተል። ኢራን የሚሳኤል ክምችቷን በተመለከተ በሰጠችው መግለጫም በርካታ የዓለም ሕዝብን እያነጋገረም ነው። በመካከለኛው ምስራቅ ያለው ውጥረት አስከፊ ደረጃ ላይ በደረሰበት በዚህ ወቅትም የኢራን ወታደራዊ አመራሮች እስካሁን ወደ ጠላቶቻቸው የላኳቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸውና መጋዘን ለማጽዳት የተጠቀምንባቸው ነው ሲሉም አስታውቀዋል። የተኮሱባቸው ሚሳኤሎች ጀርባ ላይ ብትመለከቱ ከ20ና ከ30 ዓመት በፊት የተመረቱ ናቸው። መጋዘኖቻችን እያጸዳን ነው። አሁን የተመረቱትን ይዘን ማጥቃት ስንጀምር ያን አደጋው የከፋ ይሆናል ሲሉም አስጠንቅቀዋል። ሀገሪቱ በመቶ የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ፈንጆች ጭምር ይደረመሱ የማይችሉ የሚያሳይ ክምችትና ከምድር ስር ከተሞችም መገንባቱን ገልጻለች። የኢራን ስልት ሆን ብሎ በርካታ ቁጥር ያላቸው ርካሽ ድሮኖችን በመላክ የእስራኤልን አይረንና የአሜሪካን መከላከያ ሲስተሞች ስራ የማዛባትና እንዲዝሉ የማድረግ ዓላማ እንዳሉትም ሲናገሩ እንደነበረ አይዘነጋም። ምንም እንኳን ንግግሩ ለፕሮፓጋንዳ የታለመ ነው ቢባልም የምዕራብ አንድነት ተቋማት ግን ነገሩን በቀላሉም አልተመለከቱትም። በተለይም ኢራን እስካሁን የተኮሶቻቸው ሚሳኤሎች ሲመቱና ሲወድቁም ቅሪታቸው ላይ የሚታዩ ዓመተ ምሕረቶች እጅግ የቆዩ መሆናቸውን ጉዳዩ የበለጠ ትኩረት እንዲሰጠውም አድርጓል። ይህ በዚህ እንዳለ በመካከለኛው ምስራቅ ፓትሪዮት ሚሳኤል መከላከያም እየተመናመነ መምጣቱን ተከትሎ የአሜሪካው ፓትሪዮት ሚሳኤል ከደቡብ ኮሪያ ተነቅሎ ወደ ኢራን ጦርነት ሊዛወር መሆኑም ተሰምቷል። አሜሪካ በደቡብ ኮሪያ የሚገኙትን የፓትሪዮት ሚሳኤል መከላከያ ምርቶቿን በኢራን ላይ የተከፈተው ጦርነት በቀጥታ ለመጠቀምና መካከለኛው ምስራቅን ለመከላከል ወደ መካከለኛው ምስራቅ ልታዘዋወረው እንደሆነም የደቡብ ኮሪያ ውጭ ጉዳይ ሚኒስቴር ይፋ ማድረጋቸውም ተዘግቧል። አሜሪካን በደቡብ ኮሪያ ውስጥ ከሚቆረቆር ከሚችል ጥቃት ደቡብ ኮሪያ ለመጠበቅ በሚል በአካባቢው ላይ እያጠመደቻቸው በርካታ ግዙፍ የሆኑ የሚሳኤል መከላከያ ሲስተሞች አሏት። ይህንን ተከትሎ በመካከለኛው ምስራቅ እጥረት ማጋጠሙን ተከትሎ ነው አሁን ላይ የሚያሳየው መከላከያ ሲስተሞቹ እየተነቀሉ ያሉትም ተብሏል። የደቡብ ኮሪያው ሚኒስትር ይህንን የገለጹት አንዳንድ የሚሳኤል መከላከያ ክፍሎች በደቡብ ኮሪያ ውስጥ ካሉባቸው ቦታዎች ላይ እየተነቀሉ ወደ ኦሳን አየር ኃይል ጣቢያ መወሰዳቸውን ተከትሎም በፓርላማው በቀረበላቸው ጥያቄ ላይ ሲሆን ጉዳዩ ላይ በሁለት ሀገራት ወታደሮች አመራሮች መካከል ሰፊ ውይይት መደረጉንም ለፓርላማቸው አረጋግጠዋል። እንደ አረቢያን ዘገባ ከሆነም በደቡብ ኮሪያ የሚገኙ የመንግስት ምንጮች የአሜሪካን ግዙፍ የጦር አውሮፕላኖች ወደ ኦሳን አየር ማረፊያቸው መድረሳቸውና የሚሳኤል መከላከያ ስርዓቶችን ወደ መካከለኛው ምስራቅ ለመውሰድ ዝግጅት እያደረገ መሆኑንም ጠቁመዋል። ምንም እንኳን የደቡብ ኮሪያው ሚኒስትርን ትክክለኛ ጊዜ ለመናገር ባይችሉም አሜሪካም ከየትኛው ሀገር የምታገኘውን ወታደራዊ ድጋፍ በአሁኑ ሰዓት እንደምትቀበል ፕሬዝዳንት ዶናልድ ትራምፕ በይፋ መናገራቸው ዘገባውም አስታውሷል። በደቡብ ኮሪያ የሚገኙ የአሜሪካው ጦር በበኩሉም ለደህንነት ሲባል ወታደራዊ እንቅስቃሴን አስተያየት ከመስጠት እቆጠባለሁም ብለዋል። አሜሪካና እስራኤል በኢራን የኒውክሌርና የባላስቲክ ሚሳይል አቅም ላይ ያነጣጠረ ሰፊ ጥቃት መክፈታቸውንም ጦርነቱም 7ኛ ቀን አመሻሹን መያዙን ተጠቁሟል። ደቡብ ኮሪያ ከሰሜን ኮሪያ ለሚሰነዘርበት ጥቃት መከላከያ እንዲሆን 28500 የአሜሪካ ወታደሮችና የፓትሪዮት ሚሳኤሎችን መከላከያዎችን በአካባቢው ላይ ያሰማራች ቢሆንም አሁንም ያለው የመካከለኛው ምስራቅ ውጥረት የባሰ መሆኑን ተከትሎ እነዚህን አየር መከላከያ ሰራዊቶች
ከደቡብ ኮሪያው ወደ መካከለኛው ምስራቅ እንዲወጡ የተደረጉት በዚህ እንዳለ በተባበሩት ላይ ከኢራን ወደ መካከለኛው ምስራቅ እንዲወጣም የተደረገ መሆኑን ተሰምቷል። የኢራን ሚሳይሎች ብዙ ነገር ለውጠዋል። በሚሳይሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷም የአማራ ሕዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮች ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስም አልቻሉም። ጀነራል ሐሰን ጨምሮ የኢማራት ድሮን ተተኳሾችና ቴክኒሻኖች ለሰሞኑን የኢትዮጵያን ምግብ መልመድም ግድም ሊሆንባቸው ነው። ወደ ግራ ቆፍረ እንደሚባለው ወደ ቀን ነው የሚጓዘው የአብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል ሀገር ጉዞም መጀመሩ ተሰምቷል። በነገራችን ላይ አብይ ወደ ቆቦ፣ ሰቆጣና ደባርቅ ኃይል ያጠራቀመው ሰሜኖቹን ከበው ሊያጠፉኝ ስለሆነም መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪትም አይደለም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ እንጂ አሁን ከምርኮ የተረፈው ሰራዊቱን እያንከራተተው ነው። ሰውየው ሀገርና ኮሪደር ሰራዊትና ራዊትም ተመቶበታል። አሰብም ወደ ሐሳብ ተለውጧል። የቀይ ባህር ምኞት እንደ ጉም ተኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገኘውን አብይ አህመድን አምኖ የሚከተል ሁሉ ዕጣ ፈንታው መክሸፍም ብቻ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።